አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንደተለመደው ዛሬ በአዲስ ቪዲዮ በአዲስ ነገር መጥቻለሁ። ቪዲዮ ስትጀምሩት ከላይ በላይክ ጀምሩት። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናሌን እንድትቀላቀሉ በአክብሮት እጋብዛችኋለሁ ማለት ነው። ዛሬ ይዤላችሁ የመጣሁት አስቸኳይ መልእክቱ ምንድን ነው? ያው ሁላችሁም ታውቀዋላችሁ። ከዚህ በፊት ሳኡዲ ላይ የምህረት አዋጅ ወጥቶ ነበረ። ያ የምህረት አዋጅ ደግሞ ሊያልቅ 5 ቀናቶች ብቻ ነው የቀሩት ማለት ነው። በዛ 5 ቀናት ማለት ነው ለማሰራት ብር አጥታችሁ ማለት ነው፣ ብር ጎሎባችሁ ነገ ከነገ ወዲያ የምትሉ እህቶች የእናንተ በጣም አሪፍ ነው ብዬ ላለሁኝ ማለት ነው። እና ሙሉ ብር ባይኖራችሁ ራሱ አንድ ነቅል ብቻ ከሆነ 2000 የሳዑዲ ረያል ከፍላችሁ መታወቂያችሁ ወይም ደግሞ የምታሰሩበት ስማችሁ ማለት ነው። ያው በእንደ ኢትዮጵያ ልንገራችሁ ማለት ነው። ቀብድ ትሰጣለች እንደ ቀብድ ማለት ነው። ቅድሚያ 2000 ረያል ቀብድ ትከፍላላችሁ። ቀብድ ከፍላችሁ ማለት ነው ያንን የእናንተ የተጀመረው ፕሮሰስ ሳያልቅ አዋጁ ቢወጣ እናንተ ይሰራላችኋል ማለት ነው። እና ቀብድ እንደ መክፈል ነው። ከዛ በኋላ ሙሉ ብሩ ደግሞ ቀስ በቀስ እንትኑን ተሰርቶ እስኪወጣ ድረስ ይቃማው ተሰርቶ እስኪወጣላችሁ ድረስ ቀስ በቀስ መክፈል ትችላላችሁ። እንደዚህ አይነት አማራጭ መጥቶላችኋል ማለት ነው። ለማሰራት ፈልጋችሁ ከፊል አግኝታችሁ ብር ጎሎባችሁ ብር አጥታችሁ ነገ ከነገ ወዲያ ብላችሁ የምትጠብቁ እህቶች ይሄ በጣም አሪፍ መረጃ ነው፣ ወይም ደግሞ በጣም አሪፍ ነገር ነውና ተጠቀሙበት። ያው አብዛኞቻችንም ውጭ የምትሰሩ እህቶች ስላላችሁ ነው። እና በተቻላችሁ አቅም ህጋዊ ብትሆኑ አሪፍ ነው። በአሁን ሰዓት ህጋዊ መሆን ነው የሚያዋጣው። ትንሽም ብር ቢከፈላችሁ ራሱ ህጋዊ ሆናችሁ ቢያንስ ህጋዊ ስትሆኑ የሚሰሩላችሁ ሰዎች ለ6 ወር ድረስ ሰርታችሁ ከዛ በኋላ ቤተሰብ አይታችሁ እንደምትመጡ እንደዛ ትስማማላችሁ ማለት ነው። ከዛም በኋላ እስከ 6 ወር ትሰሩና ቤተሰብ ከናፈቃችሁ የቆያችሁ እናንተ ቤተሰብ አይታችሁ መመለስ ትችላላችሁ። ካልሆነም ደግሞ በሰላም ሀገራችሁ ከገባችሁ በኋላ ብትቀሩም አድዬ ነው ማለት ነው። እና በጣም አሪፍ ነገር ነው እና ይሄ ነገር ተጠቀሙበት ማለት ነው። 2000 ረያል ቀብድ የምትከፍሉት ነገር ካላችሁ ማለት ነው የወጣው አዋጅ ቢያልቅም ባያልቅም፣ ስለዚህ ያው የእናንተ ፕሮሰስ ያልቃል ማለትም ጅምር ላይ ስላለ ቀብድ ስለሰጣችሁ ተሰርቶ እስኪያልቅ ደግሞ ጊዜው ስላልበቃ ነው ያለቀባችሁ። ስለዚህ እናንተ ማሰራት ትችላላችሁ ቅድሚያ ክፍያ ስለከፈላችሁ ማለት ነው። እና ይሄ በጣም ደስ የሚል አጋጣሚ ነው እና ተጠቀሙበት ማለት ነው። ሌላኛው ደግሞ አዲስ መረጃው ደግሞ ምንድን ነው? አስቸኳይ መልእክቱ ይህን ነው። ይሄ አስቸኳይ ነው። ያው 5 ቀን ብቻ ስለቀረው ማለት ነው የምህረት አዋጁ ሊያልቅ ማለት ነው። ሌላኛው ደግሞ አዲስ መረጃ ደግሞ ምን መሰላችሁ? አዲስ መረጃው ደግሞ ወደ ኢትዮጵያ የምትሳፈሩ እህቶች ማለት ነው። ወደ ኢትዮጵያ የምትሳፈሩ እህቶች ራሳችሁን ጠብቁ ማለት ነው። በኢትዮጵያ አየር መንገድ የምትሳፈሩ ወይም ደግሞ በኢትዮጵያ አየር የምትሳፈሩ እህቶች ማለት ነው እና ራሳችሁ ጠብቁ ማለት ነው። ማለትም በጣም ዝርፊያ እያካሄዱ ነው ተብለዋል። በጣም ልጆች እየተዘረፉ ነው ተብለዋል። በጣም ስሞታ እየቀረበ ነው። ስለዚህ ራሳችሁ ልጠብቁ ይገባል። እና እሱ ምንድነው አሁን እቃ ይበዛብንና ከራሳችን ጋር በእጃችን 10 ኪሎ ይዘን እንገባለና ያቺ በ10 ኪሎዋ ደግሞ እኛ አንዳንድ ነገር ያኔ ወርቅም ይሁን ብርም ያለው ሰው ብር ጥሩ ጥሩ እቃ ሰዓትም ይሁን በቃ ምን ልበላችሁ እንደው በቃ ከወርቅ ልጀምርና ማለት ነው በዛ ሸሽጋችሁ በልብስ ውስጥ ምናምን አርጋችሁ ስልክም ይሁን ደብቃችሁ ማለት ነው። ከዛ ደብቃችሁ እንትን ትላላችሁ ማለት ነው። ታደርጋላችሁ እዛ ውስጥ ታደርጋላችሁ ማለት ነው። እዛ ውስጥ አድርጋችሁ ውስጥ ስትገቡ አሁን ደግሞ ምን አይነት ፋሽን መጣሉ? 10 ኪሎው
አየሩ በጣም ትንሽ ስለሆነ ማለት ነው፣ ፕሌኑ በጣም ትንሽ ስለሆነ ማለት ነው እኛ እናስገባዋለን ወይም ደግሞ እኛ በዚህ በኩል እናስገባላችኋለን ብለው ይሄ 10 ኪሎ በእጅ የሚያዘው 10 ኪሎ የሚባለው ሻንጣ ይቀበሏችኋል አሉ። ከዛ ይቀበሉና እነሱ እዛ ወስደው በርብረው ውስጡ ጥሩ ጥሩ ነገር ካለ አውጥተው ምን ብሎ ባዶ ቦርሳውን ነው የሚያስረክቧችሁ። ከዛም በኋላ ቤት ሄዳችሁ ስትፈትሹት ያንን ነገር የለም ማለት ነው። ስለዚህ በጣም ያው ድንጋጤ ይወስዳችኋል። በጣም ደግሞ ትደነግጣላችሁ። ይሄ ብዙ እንደዚህ የተሰሩ እህቶች በጣም ስሞታ አቅርበው ነው ማለት ነው። ስለዚህ ከዚህ ነገር ተጠንቀቁ ማለት ነው። ምንም ይከብዳልም ቢሏችሁ ራሱ ቦታም የለም ቢሏችሁ እኔ በእግሬ አስቀምጠዋለሁ በሏቸው። እኔ በእግሬ አስቀምጠዋለሁ ብሏቸው። ከተቻለ ደግሞ ጥሩ ጥሩ ነው ብላችሁ የምታስቡት እቃ በትልቁ ሻንጣችሁ ብታረጉ ማለት ነው። ትልቁ ሻንጣ ይሄ በማሽን የሚሄደው ማለት ነው። ትልቁ ሻንጣ ውስጥ ብታረጉ የተመረጠ ነው። በእጅ ከምትይዙት ሻንጣ ይበልጥ ማለት ነው። ጥሩ ጥሩ እቃ ምን ላይ ብታረጉ የተመረጠ ነው? ትልቁ ሻንጣ ላይ። ትልቁ ሻንጣ ሊፈትሹት አይችሉም። ለምን ብትሉ በማሽን ስለሚሄድ ስለሚታሸግ ማለት ነው። እሱን አስቆይቶ የማን ሻንጣ ማን እንደሆነ ስለማያውቁ እሱን አቆይቶ ሊፈትሹ አይችሉምም። እሱ ላይ ደግሞ ሊሰርቁም አይችሉም። ግን የሚሰርቁት በእጃችሁ ላይ ከሚቀበሏችሁ ባለ 10 ኪሎ ሻንጣ ተባዩ ላይ ነው የሚሰርቁት ማለት ነው። ስለዚህ አላህ ይጠብቀን። የለፋችሁበት የደከማችሁበት እናንተ ገና ለገና እዛ ሄጄ እጠቀምበታለሁ ስትሉ መንገድ ላይ ሲቀርባችሁ በጣም ነው የሚያሳዝነው። ያማል ማለትም ትንሽም ነገር ቢሆን ይጎዳል። ገብቷችኋላ? እንኳን ወርቅ አክልም ሰዓት እንደዚህ ትላልቅ ነገር ይቅርና ማለት ነው ትንሽም ነገር ብትሆን ለኛ ትጎዳናለች ማለት ነው። እና ስለዚህ እንደዚህ ከባድ ነገር ማለት ነው እጃችሁ ላይ በእጅ በምትይዙን ሻንጣ በትንሹ በስልክ ሻንጣችሁ ከበዛባችሁ በትልቁ ሻንጣችሁ ብታረጉት የተመረጠ ነው። ትንሹ ሻንጣ ላይ ዘረፋ እያካሄዱ ነው አሉ። ስለዚህ ተጠንቀቁ። ይሄ ጥሩ መረጃ ነው ብዬ ነው የማስበው እና እኔ የሰማሁትን ላሰማችሁ ብዬ ነው። እናንተ ደግሞ ላይክ ሼር በማድረግ ደግሞ ያልደረሰውን አዳርሱ። በጣም ጠቃሚ ምክር ነው ወይም ደግሞ በጣም ጠቃሚ መረጃ ነው። እንዳትዘረፉ የለፋችሁበት ደግሞ ዝም ብሎ ማንኛውም ሰው እንዳይበላችሁ እንደዚህ አድርጉ ማለት ነው። በተቻላችሁ አቅም ጥንቃቄ ለማድረግ ሞክሩ። እንደዚህ አይነት ስራ እየሰሩ ነው ተብለዋል ማለት ነው። እና እንደነገርኳችሁም ነው አንዳንዶቻችን ወርቅ ምናምን ለትርፍም እዛ ለመሽጠትም ብለን እንትንልና ያው ይበዛላ የብር ቦርሳ ወይም ደግሞ ስልክ የምንይዘበት ቦርሳ ላይ ሲበዛ ምን ላይ ነው የምናደርገው? ብዙዎቻችን ከራሴ ስለሚገባ ብለን 10 ኪሎ የሚይዘው ሻንጣ ላይ ነው ጥሩ ጥሩ እቃ ላይ እዛ ላይ የምናደርገው ማለት ነው። ስለዚህ ተጠንቀቁ ማለት ነው። የዛሬ ቪዲዮ ይህ ይመስላል። ላይክ ሼር ሰብስክራይብ ማድረጋችሁ አትርሱ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ